ኧረ ተውኝ፣ ኧረ ተይኝ፣ ኧረ ተውኝ፣ ኧረ ተውኝ ነው፣ ኧረ ተይኝ ነው የሚባለው። ኧረ ተይኝ ሀይሚዬ፣ ተይ ተይ ተይ። በቀጣይ ምን እንጠብቅ? ወይ በቀጣይ ምን እንጠብቅ? ለጊዜው እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ነገርን አዳምጦ እህልን አላምጦ ይባላል እና ስለማያዳምጧት ዝም ብለው ስለሚናደዱ ዝም ብለው ስለሚንጨረጨሩ እንግዲህ ለእንደነዚህ ተመሬት ተነስተው ለሚንጨረጨሩ በማያገባቸው ነገር ገብተው ለሚያዳክሩ በዚህ ተነሳሽነት ልባቸው እርር ጭስስ ምናምን ነገር ላለ በቃ ትክን ላሉት ወተት ግብዣ አቅርባለች ማለት ነው። ልዕልቷ ሀይሚ ወተት። ቀጣይ ደግሞ ምን እንጠብቅ? ሀይሚዬ ምንድን ነው የምታቀርቢላቸው? በረኪና ምናምን ነገር አቅርቢላቸው። ቀጣይ ገመድም እንዳትረሺ ሀይሚዬ፣ በረኪና ጋራ ገመድ እንዳትረሺ። ምናልባት በረኪናው አልሰራ ካለ ያው እንትኑ ገመዱን እንትን እንዲሉት ማለት ነው፣ እንዲጠቀሙት እንትን እንዳይቸገሩ ውዴ፣ እንዳይቸገሩ ማለት ነው። አዎ አረ ውዶች ዛሬ ማለት ነው እኔ አላየኝም። ከዛ የሆነች ጓደኛዬ ቃልዬ የሃይሚን ስቶሪ አይሽዋል ምንድነው እሱ አልኩኝ። ትክታክ መንደር ግቢ። ከዛ ትክታክ መንደር ስገባ ሃይሚ ወተትና እሳት አስቀምጣለ። ያው ምንድነው ቅኔው እንደዚህ እንደ እሳቱ ቦግ 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 ላለው ልባችሁ ይሄንን ወተት ተሸሰሰሰሰ አድርጉበት እንደማለት ነው። እና ተመቸኝ ውዶቼ። በተለይ ደግሞ እኔ በጣም የተመቸኝን ነገር ልንገራችሁ። እውነት እኛ ሰው ከሆነን በስነ ስርዓት ማሰብ በስነ ስርዓት ማገናዘብ ከቻለን እንዶ አንድ ጥያቄ ልጠይቃችሁ እዚች ጋር ቤተሰብ፣ እናንተን በኮመንት አስቀምጡ ሀሳባችሁን፣ እንደው ትክክለኛ ሀሳባችሁን ማለት ነው። የሃይሚን ህይወት የብሩኬን ህይወት ማን ነው ሊኖረው የሚችለው? ብሩኬ የራሱን ህይወት ራሱ ነው የሚኖረው አይደለ? ሃይሚም እንደዛው የራሷን ህይወት ራሷ ናት የምትኖረው አይደለ? ስለዚህ ሃይሚ የራሴን ህይወት እኔ ራሴ ነኝ የምኖረው፣ ያዩትን ነገር ባይኔ አይቻለሁኝ፣ ያ ነገር ደግሞ ለኔ አልተመቸኝም። ልታምንልኝ ከቻልክ ያ ቢያምንላት እኮ ብሩኬ ዛች ጋር በይቅርታ ይታለፍና ነገሮች ሁሉ ይስተካከሉ ነበረ። ብሩኬ ደግሞ እኔ ምንም ነገር አላደረኩም፣ ያላደረኩትኝን ነገር አላምንም፣ ላምንም አልችልም ነው እያለ ያለው። ሶ ኤዲቲንግ አሁን ኤዲት የተደረገ ፎቶ ማታ አይቻለሁኝ እኔ። እንደገና ደግሞ ሌላው ነገር ደግሞ ኤዲት የተደረገ ቪዲዮም ሊኖር ይችላል እና ደግሞ ከሶሲ ጋር ደግሞ ክሎዝ ፍሬንድ ናችሁ። ከሶሲ ጋር ደግሞ ሶሲ ደግሞ ተንከሲስ የዳኒ ፍቅረኛ አይደለችም። እሷ ራሱ እንተንና ሃይሚን ለማጣላት በጣም ውድ ስለሆናችሁ ሚዲያ ላይ በድብቅ ራሱ የሆነ ነገር ቀርጣ ምናምን ነገር ፎቶ ምናምን ነገር ይዛ ለዳኒ ወይንም ዳኒ ደግሞ ከሶሲ ስልክ ላይ አይደል የወሰደው። እንደዛ አድርገውስ ቢሆን ምናምን ብለህ ራስን መጠየቅ ነበረብህ ብሩኬ ማለት ነው። ዝም ብለህ ነው የተናደድከው። ስለዚህ ባጭሩ ምን ልላችሁ ነው ውዶቼ፣ ሃይሚ ከመሬት ተነስታ እንደዚህ አትናደድም። ሲጀመርም እኔ የሆነ ነገር ተነግሮኛል። እኔ ማውራት አልፈለኩኝም፣ ለዋራምም አልችልም። ያንን ነገር የተነገረኝን ነገር በጣም ከባድ ነገር ስለሆነ ማለት ነው ውዶቼ፣ በጣም ከባድ ነገር ስለሆነ እንደዚህ ወጥቻ አፌን አልከፍትም። እነዛ የነገሩኝ ሰዎች አውሪ ካሉኝ ግን አወራለሁኝ። እውነቴን ነው ማለት ላወራ እችላለሁኝ። ነገር ግን ሃይሚ የራሴን ህይወት ራሴ ነኝ የምኖረው፣ ይሄ የራሴን ህይወት ሊጎዳብኝ ይችላል፣ የነገየን ሊያበላሽብኝ ይችላል። ለምሳሌ እንበል ሃይሚ ያየችው ነገር ወጣ ያለ ነገር ነው እንበል። ኦኬ ብላ ዛሬ በይቅርታ ያን ነገር ብታልፈው፣ ነገ ትዳር ውስጥ ሲገቡ ያ ነገር ቢደገም፣ ያ ነገር ተደግሞ ትዳራቸው እዛ ጋር እንትን ቢፈርስ ምናምን ነገር ልጅ ኖሮ ቢለያዩ ምን ሆና ነው ሃይሚ እነዛ ልጆች የምታሳድጋቸው? ሲንግል ማም ሆና ነው የምታሳድጋቸው። አያችሁ
ስለዚህ ስለ ዛሬው ሳይሆን ስለ ወደፊቱም ጨምራችሁ አስቡላት። ሴት ሆናችሁ እንደ ሴት ቆማችሁ አስቡ። ገብቷችኋል አይደል እያልኩ ያሉትኝ? እንደ ሴት እናስብ ለደቂቃ እንኳን። ዝም ብላችሁ ሀይሚ ጠገብሽ፣ ሀይሚ ስትወፍሪ ተለይሽ፣ ሀይሚ ዳኔን አስበሽ። ሀይሚ ማንንም አስብ አታውቅም ከብሩኬ ውጭ። ሀይሚ ብሩኬን በጣም እንደምትወደዋለች፣ ያስታውቅባታል እንደምትወደው ማለት ነው። ዝም ብላ ግን አይደለም የወደደችው፣ መልካም ልብ ስላለው የዋ ስለሆነ ሲያዝንላት ስለነበረ ራሷ በራሷ አንደበት የተናገረችው ነው። በቃ የውስጧን ሚስጥሯን የምትነግረው ፍሬንዷ ነበረ። በቃ ብዙ ነገሮችን 1 አመት ሙሉ አሳልፈዋል አይደል አብረው። እንደዛ አይነት መልካም ሰው ደግሞ አሁን በአንዳንድ ተንከሲስ ሰዎች ምክር ሊሆን በራሱ ተነሳሽነት ይሆን ብሩኬም ቢሆን እዚች ጋ የሰው ምክር ትንሽ ይሰማል እንደሚመስለኝ ማለት ነው። ሀይሚ ግን በራሷ ነው የምትራመድ፣ የሰው ምክር አትሰማም። የምሬን ነው የምላችሁ። አንዳንድ ጊዜ በራሳችሁ ስትተማመኑ የሰው ምክር አሰሙም። እኔ ለራሴ ብቁ ነኝ ትላላችሁ እና እሱ አንዳንድ ጊዜ የዋህ ደግሞ ስትሆኑ የዋህነት ሲበዛባችሁ አንተ እኮ እንደዚህ ብታደርግ እኮ ሀይሚ እንደዚህ ትመለስ ነበረ ብለው ጠቅ ያደርጉታል። እንደዚህ ማለት ደግሞ ገደል መክተት ማለት ነው። እና ጥሩ ነገር መክራችሁት ቢሆን ኖሮ ሀይሚና ብሩኬ ዝች ደረጃ አይደርሱም ነበረ። አበባ ገዝቶ ለየት ያለ ቦታ ሄዶ በቃ ሰርፕራይዝ ያደርጋት ነበረ። እና ይቅርታ አይኖ አስቀይሜሻለሁኝ ያይሹም ነገር ሊኖር ይችላል። እኔ ግን አስቤው አይደለም። እኔ ያንን ነገር ምናምን በቃ ተልብ መጸጸት አለለ። በቃ ተጸጽቶ ተሸንፎ ለፍቅር ሲል ለአብሮነታቸው ሲል ተሸንፎ ተልቡ ተጠጥቶ ማለት ነው። ሀይሚ ሊያጣት ባይፈልግ ተልቡ ተጠጥቶ ይቅርታ ይጠይቃት ነበረ። ግን እዚች ጋር በቃ ብሩኬ ኩራት ነው እየታየ ራሱን ጀነን እያደረገ ነው ያለው። ውዶቼ በፍቅር ላይ ጀነን አይሰራም። ገባችሁ? በፍቅር ላይ ጀነን አይሰራም። ጀነን የሚሰራው ምኑ ጋር መሰላችሁ? የእናንተን የሆነ ሰው ሌላ ሰው ሲመኝባችሁ ጀነን ኮራ ምናምን ነገር ወንድነታችሁን ማሳየት አለባችሁ።